ሰላም እንደምን አላችሁልኝ የተወደዳችሁ የሀገሬ ልጆች፣ ሰላም ለእናንተ ይሁን። የእግዚአብሔር ቃል ሲናገር በዚህ መጽሐፈ ምሳሌ ምዕራፍ 10 ቁጥር 27 ላይ እንዲህ የሚል የተወደደ ቃል አለ። እግዚአብሔርን መፍራት ዘመንን ታረዝማለች፣ የኃጢአን ዕድሜ ግን ታጥራለች፣ የጻድቃን አለኝታ ደስታ ነው ይላልና ክብር ሁሉ ለኢየሱስ ይሁን። ሰዎች በምድር ላይ በሚመላለሱበት በሕይወት ዘመናቸው እና በየዕለት ተግባራቸው ላይ ሁልጊዜ የሚያስቡት ሁልጊዜም ደግሞ የሚፈልጉት እንዲሆንላቸው የሚመኙት ነገር ቢኖር ትልቅ ይሁን ትንሽ፣ የተማረ ይሁን ያልተማረ፣ በከለር ዘርን የትምህርት ደረጃን በማይለይ መልኩ ሰው እንዲሆንለት ቢጠየቅ እንዲሆንለት ከሚፈልገው አንደኛው እና የመጀመሪያው ሰው በምድር ዘመኑ ላይ ረጅም ዕድሜን ጠግቦ አርጅቶ አያት ቀማያት ሆኖ መኖርን የማይፈልግ የለም። ሁላችንም የምንመኘው ዕድሜያችን እንዲረዝም ረጅም ዕድሜን ጠግበን ይችን ምድር ለመሰናበት የማናደርገው ነገሮች የለም። ከምናደርጋቸው መካከል ለምሳሌ ሰው ረጅም ዕድሜን ለመኖር በምድር ላይ ለመሰንበት በምድር ላይ ለመቆየት የተለያዩ ስፖርት እንቅስቃሴ የተለያዩ ልምምዶችን እናደርጋለን። እንደገና ደግሞ የአመጋገብ ስርዓታችንን በተለየ ሁኔታ ሰውነታችንን ለሚጠቅም ቶሎ እንዳናርጅ ቶሎ ከዚች ምድር ላይ እንዳንሄድ አመጋገባችንን ዳይታችንን የምናስተካክልበት ሁኔታ አለ። ያን ብቻ ማለት መልካም የሆኑ ስራዎችን በምድር ላይ ዕድሜያችንን ያረዝማል ብለን የምንላቸውን ዕድሜን ለመጥገብ የተለያዩ እንቅስቃሴዎችን በረድኤት ስራ ላይ በቸርነት ስራ ላይ አንዳንድ ጊዜ በእንደዚህ እንንቀሳቀሳለን። ሌላው ደግሞ ከኛ በእድሜ ከፍ የሚሉ ሰዎች በእድሜ የሚበልጡ ሰዎች እናቶቻችን አባቶቻችን እንዲመርቁን በምርቃት ዕድሜያችን በምድር ላይ ይረዝማል ብለን እናስባለን። እውነት ነው፣ ትክክል ነው። እነኚህ ዕድሜ ለመርዘም ግብአት ናቸው። ከዛ በፊት ግን የሚቀድም ነገር አለ። በስፖርትም ሰውነትን በማደራጀትም አመጋገብንም ምርቃትንም እንደገና መልካም ስራንም ከመስራት ባለፈ ዋነኛውና የመጀመሪያው ሊደረግ የሚገባው ነገር የእግዚአብሔር ቃል በዚህ በምሳሌ ምዕራፍ 10 ቁጥር 27 ላይ እግዚአብሔርን መፍራት ዘመንን ታረዝማለች ይላል። እግዚአብሔርን መፍራት ዘመንን ታረዝማለች። እግዚአብሔርን መፍራት ምንድን ነው? እሱ እግዚአብሔር እንደ ክፉና አመፀኛ የሚቆራርጥና የሚገድል አይነት ፍርሃት ሳይሆን ጌታ ኢየሱስ ክርስቶስ ሲናገር የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የሚወደኝ ቢኖር ቃሌን ይጠብቅ የሚያከብረኝ ቢሆን ፈቃድን ይፈጽም የሚል የእግዚአብሔር ቃል አለና እግዚአብሔርን መፍራት ማለት ፈቃዱን ማድረግ ነው፣ ሐሳቡን መከወን ነው። ያ ሐሳቡ ምንድን ነው? እሱ የእግዚአብሔር ሐሳብ የልቡ ሐሳብ የሰው ልጆች በምድር ላይ የታየላቸውና የታሰበላቸውን ዴስቲኒ እንዲደርሱ በምድር ላይ ዕድሜያቸው ጠግበው ዕድሜያቸው ረዝሞ ረጅምን ዕድሜ ለመኖር ምን ማድረግ አለባቸው ሲባል እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ደግሞ የእግዚአብሔርን ሐሳብ መፈጸም ማለት ነው። የእግዚአብሔርን ሐሳብ ደግሞ ምንድን ነው እሱ ብለን ስናስብ በልጁ በኢየሱስ ክርስቶስ እንድናምን አብ ይህንን ይፈልጋል። የልጁ የኢየሱስ ክርስቶስ እንደሞተልን ለእኛ እንደመጣ አምላክ ሰው እንደሆነ ገብቶን ይህንን እንደ ግል አዳኝ አድርገን ስንቀበል ይሄ የእግዚአብሔር ሐሳብ ይሄ የእግዚአብሔር ፈቃድ ወይም ይሄ እግዚአብሔርን መፍራት እንደሆነ በሰፊው በአዲስ ኪዳን የእግዚአብሔር ቃል በተደጋጋሚ ይነግረናል። ዕድሜህ እንዲረዝም ሌላ ነገር አይደለም። መጀመሪያ እግዚአብሔርን መፍራት አለብን። እግዚአብሔርን መፍራት ደግሞ የእግዚአብሔርን ሐሳብ መፈጸም የእግዚአብሔርን ሐሳብ መከወን ነው። ያ የእግዚአብሔር ሐሳብ ደግሞ ምንድነው? እሱ በልጁ በኢየሱስ ክርስቶስ አዳኝነት፣ ጌትነት፣ ንጉስነትና አምላክነት አምኖ በዛ ህይወት መውጣትና መግባት በዛ ህይወት መመላለስ ያንን ህይወት የራስ አድርጎ መቀበል በምድር ላይ ዕድሜን እንደምታረዝም የእግዚአብሔር ቃል በሰፊው ይናገራል። ወዳጆቼ እንዲህ ይላል ጠቢቡ ሰለሞን እንዲህ አለ፣ እግዚአብሔርን መፍራት ዘመንን ታረዝማለች። ዘመን የሚረዝመው እኛ እግዚአብሔርን ሳንፈራ ወይም የእግዚአብሔር ሐሳብ ውስጥ ሳንጠቃለን እዛ ውስጥ ሳንገባ እነኝን አመጋገባችንን የተለያዩ ኤክሰርሳይዝ ስፖርትን በመስራት አመጋገቦቻችንን በማስተካከል እንዲሁም ደግሞ መልካም ስራዎችን በመስራት ከዛ ባለፈም ደግሞ የእናትና የአባት የአያቶቻችንን ምርቃት ተስፋ አድርገን እላችን ላይ ቢከመር እነዚህ እላችን ላይ ቢቆለሉ በእግዚአብሔር ሐሳብ ውስጥ በእግዚአብሔር ላይን ውስጥ በእግዚአብሔር የጽድቅ ህይወት ውስጥ ካልገባን የእግዚአብሔር ጽድቅ በሆነው በኢየሱስ ክርስቶስ እስካላመንን ድረስ ይህንን እስካልተቀበልን ድረስ እመኑኝ በፍጹም ዕድሜያችን ሊረዝም ይችላል። ያም ብቻም አይደለም፣ የዘላለምንም ህይወት የምናገኘው የእግዚአብሔር ሐሳብ የሆነው የልጁ የኢየሱስ ክርስቶስን አዳኝነት፣ ጌትነት፣ መድኃኒትነት፣ አምላክነት፣ መቤዠቱን አማላጅ መሆኑን ይህንን አንድ ሰው እስካልተቀበለ ድረስ በምድር ላይ ዕድሜው አይረዝም ስላችሁ የቁጥር ጉዳይ አይደለም። ቁጥርን የማስቆጠር 80 ወይም 120 ዓመት በምድር ላይ መሰንበት አይደለም። እሱ አይደለም። እግዚአብሔር የሰጣችሁን ኃላፊነት፣ እግዚአብሔር የሰጣችሁን ጸጋ፣ እግዚአብሔር ያሸከማችሁን ያንን ትሬዠር ለትውልድ ለኔሽን ለምድር ለትንሽ ለትልቁ ያንን አድርሳችሁ ስትገኙ ያ ውጤታማ ጌታ ኢየሱስ ክርስቶስ እንደዚህ በ33 ዓመት ተኩሉ ይህን ምድር ተሰናብቶ ሲሄድ ባጭሩ ተቀጨ። እንደው እግዚአብሔርን አይፈራም አይደለም። በቃ በእኔ ውስጥና በእናንተ ውስጥ የተቀመጠውን የእግዚአብሔርን ዘላለማዊ ሐሳብ የልቡን ትርታ መፈጸም ለትውልድ ማድረስ እስከቻለን ድረስ ያ ሰው ስኬታማ፣ ያ ሰው በምድር ላይ ረጅምን ዕድሜ እንደኖረ የእግዚአብሔር ቃል ይናገራልና እወዳችኋለሁ። ረጅምን ዕድሜ ለመኖር እኔ ላበላባቱ ረጅምን ዕድሜ ለመኖር ግዴላችሁም ብዙ ኮስት ኢንከር አታድርጉ፣ ብዙ ወጪ አታውጡ።
አንድ ነገር አለ። እርሱም እግዚአብሔርን መፍራት ዘመንን ታረዝማለች። እግዚአብሔርን ብቻ ፍሩ። እግዚአብሔርን መፍራት ደግሞ የእግዚአብሔርን ሐሳብ መፈጸም ነው። የእግዚአብሔር ሐሳብ ደግሞ በልጁ በኢየሱስ ክርስቶስ አምኖ ተቀብሎ ያንን ሕይወት ኢንተርናላይዝ አድርጎ መኖር ነውና እድሜያችሁ እንዲረዝም ይህንን ቃል ጋብዣችኋለሁ። ተባረኩ። ወዳችኋለሁ።